የምርም ሰራተኛ እንግዲህ ወይዘሪት ሀዊ ዘላ ላው ላይ ፍንጥጣለችባት ማለት ነው መራዊት ላይ። በስተ መጨረሻም ግን እርቅ በማውረዳቸው በጣም ደስ ብሎኛል። መሩዬ እንግዲህ ይሄ ሁሉ ስቃይና መከራ ደርሶባት ራሱ ልጅቷን ምንም ነገር አላደረገቻትም። ይሄ ሚስጥር በእኔና በአንቺ ብቻ ይቅር። ከዚህ ከዚህ በኋላ ልክስሽ ቃል እገባልሻለሁ። እኔ ወንድምሽን አልገደልኩትም። ወንድምሽን የተለየሁት በእኔ እንዳይጎዳ ብዬ ነበረ። ግን ምን ዋጋ አለው? እና እኔ ለወንድምሽ ክፉ ሰው አልነበርኩም፣ እሱም ለእኔ ክፉ ሰው አልነበረም በፍጹም። እና ወንድምሽ ለእኔ ያደረገልኝን ነገር እኔ አንቺን ልካስሽ? እባክሽ ይሄ በልጅነት አይምሮሽ የበረዘሽን ሰይጣን ከውስጥሽ ውስጥ አውጥተሽ ጣዩና በንጹህ ልብሽ ልቀበልሽ እባክሽ ሀዊ። ከዛ ስትያት አታስመሳይ እባክሽ፣ አስመሳይ ነሽ አንቺ አስመሳይ፣ ወንድሜን ገለሽው እያለች እንግዲህ ቀጠለች ማለት ነው። እባክሽ እንደዛ አትበይ፣ እኔ ወንድምሽን አልገደልኩትም። እኔ ለሱ ብዬ ነበረ እሱን ትቼ ወደዚህ የመጣሁት፣ ግን እሱ ራሱን አጠፋ እና በአንቺ ምክንያት መሆኑን አትርሻ። አልረሳሁም፣ በእኔ ምክንያት እንደሆነ አውቃለሁ፣ ግን ምን አውቃለሁ። እኔም ያመኛል እንጂ እኔ በጣም ነበረ እሱን የምወደው፣ ግን ያመኛል። ለህመሜ ብዬ ነው ሸሽቼ እዚህ የመጣሁት። ከዛ በኋላ እንግዲህ ሄዳ ቢላዋ ይዛ መጣች። በቢላዋ ተወጋት ነበረ። በስተ መጨረሻ መሩዬ እንደምንም አሸነፈቻትና ጣለቻት። ልጅቷን እየሮጠች ወደ ሳሎን ስትመጣ ተከትላት መጣች። የምታመልጨኝ መስሎች ነበር እንዴ ብላ እዛው ጋር ያዘቻት። ከዛ በኋላ እንግዲህ መራዊት እባክሽን ሀዊ እንደዛ አታደርጊ እባክሽ ብላ እንደምንም ለምና እንግዲህ አግባባቻት። ልጅቷም ከዛ ስቅስቅ ብላ አለቀሰች። ከዛም አሁን እስከ ዛሬ እያስመሰልሽ ነበር እንዴ? እንዴት ዛሬ ልትናገር ይቻልሽ? አረ እኔም ገርሞኛል። ዛሬ ገና መናገር እኮ ነው የጀመርኩት። በውስጤ እያወራው አይደለም አይደል? የማወራው ይሰማሻል እያለቻት፣ አዎ ይሰማኛል፣ ግን እያስመሰልሽ ነው። ባስመስልና መናገር ብችል ኖሮ እኮ ለናሆሜ እስከ ዛሬ ነግረው ነበረ፣ ግን አልፈልግም። ምክንያቱም አንቺም እውነት አለሽ፣ ግን ደግሞ በእንደዚህ አይነቱ አይደለም በቀል። በመጀመሪያ ደረጃ እኔ ልትረጅኝ ይገባል አለቻት። መራዊት እንግዲህ እንደምንም ልጅቷን አግባባቻት እና አስቀመጠቻት ሶፋ ላይ። ከዛም ሀዊ ስቅስቅ ብላ አለቀሰች። ወንድሜ በጣም ነበር የምወደው፣ ግን ደግሞ ምን ዋጋ አለሁ? አንቺ ነጠቅሽኝ። ወንድምሽን ያልገደልኩትም፣ እባክሽ ተረጂኝ። በቃ እኔ ለእሱ አስቤ ነበረ። እሱ በጣም ስለሚያፈቅረኝ ራሱን አጠፋ። ይሄው ነው እንጂ እኔ ሙት አላልኩትም፣ አልገደልኩትም አለቻት። ከዛም እባክሽን ልካስሽ፣ በምን ልመንሽ? እንዴት ላምንሽ እችላለሁ? አሁን አንቺ እንዳልገልሽ ብለሽ ነው የምታስተባቢው። በኋላ ባልሽ ሲመጣ ሁሉንም ነገር ልትነግሪ ነው። በፍጹም ቃል እገባልሻለሁ፣ ይሄ ነገር በእኔና በአንቺ መሀል ይቀራል። ለማንም አልተነፍስም አለቻት። ተይ መሩ፣ በኋላ ሰው ሲመጣ ለፖሊስ ልትሰጪኝ ነው አይደለ? በጭራሽ። ግን እኮ እኔ ክፉ ሰው ነኝ፣ አሰቃይቼሻለሁ፣ ብዙ በድዬሻለሁ። እግዚአብሔር ነው የሚያውቀው እኔና አንቺ መሀል ያለውን ነገር አለቻት ልጅቷ። አንቺ ክፉ አይደለሽም፣ በእርግጥም በአይምሮሽ ያያሽውን ነገር ነው እያደረግሽ የነበረው፣ ግን ደግሞ እክስሻለሁ፣ እመኚኝ። መራዊት ልመኔሽ ስትላት፣ አዎ እመኚኝ፣ በእኔና ማንቺ ብቻ ይቀራል ይሄ ነገር፣ ማንም ሰው መስማት የለበትም አለቻት። በሂጅና አሁን ፊትሽን ታጠቢ አለቻት። መሩዬ በስተ መጨረሻ እንግዲህ ደስ አላት። ለናሆሜም እንግዲህ ደውዬ ልንገረው እስቲ ለምን አላስደነግጠውም እያለች ነበረ ማለት ነው። እንግዲህ ትዝታ ደግሞ የቅዱሴ እህት ውጪ ከዚህ ከቤት ሌባ፣ ምን ልትሰሪ እዚህ ቤት መጣሽ? ልትሰርቂ ነው የመጣሽው ብላ እንግዲህ የሰኒን እህት ሙልጭ አድርጋ ሰደበቻት። ወይ ጉድ! እቺ የቅዱሴ እህት ግን ኃይለኛ ናት፣ በእውነት ነው የምላችሁና በጣም ኃይለኛ ናት። እናም የዚች የሰኒ እህት ኃይለኛ፣ ሁለት ኃይለኛ ተጋጠሙ። እንደምንም ብለው ገፋፍተው ከዛ ቤት አስወጧት ማለት ነው። ቅዱስም ደግሞ ኧረ እንደው አክስቴ ተይ ግን ተይ እንጂ፣ ሰው እኮ ሰውን አክብሮ ነው ሰው ቤት የመጣው። ግን ለምንድን ነው ሄደ መጣች ቀረች ደግሞ ምን ልትሰራ? እሱንም ተቆጣቸው። እሱ ግን እንግዲህ አክስቱ ስለሆነች ይፈራታል ማለት ነው ቅዱስ። ሰኒዬ ደግሞ እንግዲህ ያው ልጁ ትናንትና ቀረጻ ላይ አልገባም። በእርግጥም ያ የእሷን የሚያሰቃየው ልጅ እንግዲህ ሌላ ወጥመድ እያዘጋጀላት ይገኛል ማለት ነው። ይሄንን ልጅ ለእህቷ ልንገራት አልንገራት እያለች ነው። እህቴ ከጎኔ ልትቆም ይገባል፣ ይሄን ሰው ብቻዬን ልጋፈጠው አልቻልኩም፣ አምላኬ ሆይ እባክህን አግዘኝ እያለች ነበረ ሰንዬ ማለት ነው። ምክንያቱም ልጁ በጣም ምን አይነት ሰው እንደሆነ ራሱ አላውቅም። ሰናይትን እንግዲህ ቁጭ ብድግ እያደረጋት ይገኛል። ጆከርም ደግሞ
ጆከርን አሳልፈሽ የምታሳስሪ ከሆነ ይሄንን ቪዲዮ በፍጹም አልለቀውም። አይ ጆከር አይታሰርም የምትይ ከሆነ ግን ይሄን ቪዲዮ ሶሻል ሚዲያ ላይ ለቅልሻለሁ አላት። እባክህ እንደዛ አታድርግ፣ ዞር በይ፣ እኔን ልታስተባብኝ እንዳትሞክሪ በፍጹም አላት። እባክህ ብትለምነውም ምንም በቃ የሚረዳት ሰው አጣ ማለት ነው። በጣም ታሳዝናለች ሰኒዬ እንግዲህ ያለችበት። እውነት ለመናገር ማንም የሚረዳት ሰው የለም። እህቷ እንኳን ችግሯን አታውቅም ማለት ነው። ምክንያቱም ለእህቷ እንኳን ለመናገር እየፈራች ስለሆነ ማለት ነው። እንዴት አድርጌ ነው የምናገረው? እንዴትስ ነው ምንም አደርገው እያለች በጣም ጭንቀት ላይ ናት ማለት ነው። እንግዲህ እሱ ፈጣሪ ያግዝሽና ይህ ሰውዬ ከህይወትሽ ውስጥ ያስወጣው እንጂ ከባድ ነው። እናም ይሄ ሰኒን የሚያስቸግረው ልጅና ያቺ እነ ጽናት ቤት የምትመጣዋ ልጅ የትንሿን ጓደኛ እንደው መንቅር አደረጋችሁ ከዛ ውስጥ አውጥቶልን። ይቺ መዥገራይን የሆነች የትንሿ ጓደኛ በፈጣሪ እንዴት እንደሚያደርጋት እኮ ተንኮል የምታስበው እንዳለ ተንኮል ብቻ ነው። እና እንግዲህ ጽናትም እንዳያቸዋት ትናንትና ሽምር ገለጽ ያለው የጽናት ነገር እንደው እያሳቀኝ ነው እውነት ለመናገር ማለት ነው። እንዴ ጽናት ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ መሩዬ በስተመጨረሻም ከልጅቷ ጋር ታረቀች ማለት ነው። ልጅቷ ግን እሷን ልትገላት ብዙ ነገር ሞክራ ነበረ። መሩዬ ግን በስልት በምንም ብላ ልጅቷ ወደ ራሷ እንድትመለስ አደረገቻት። ይሄንን የተጸናወታትን ሰይጣን አስቀይራት እንግዲህ ወደ መላክ መለሰቻት ማለት ነው። እንደምንም ብላ አባብላ ወደ ራሷ እንድትመለስ አደረገቻት። እኔ ለማንም አልናገርም ያደረግሽኝን ነገር፣ በቃ እኔ እድል ስጭና ልካስሽ፣ አላምንሽም። ለፖሊስ አሳልፈሽ ልስጭኝ ነው አደለ? በፍጹም እኔ እኮ መናገር ብችል ኖሮ ለናሆሜ በጽሁፍ ጽፌ ሰጠው ነበረ፣ ግን አልፈለግኩም። ምክንያቱም አንቺ በውስጥሽ ያሰብሽውን ነገር ነው እያደረግሽ ያለሽው። ስለዚህ ምንም አታስቢ አለቻት። ከዛ በኋላ እንዴት ልመንሽ ስትላትም እመኝን ችግር የለውም አንቺ ብቻ እንትን በይ አለቻት። ከዛም ተስማሙ በስተመጨረሻ ማለት ነው። እንግዲህ እውነት ደስ ይላል። ሰናይት አሁን ሰንዬ ያለችበት ነገር በጣም አሳሳቢ ነው። ልጁ መቼና እንዴት እንደመተው እንደሚጎዳት ያንን ቪዲዮ እለቅብሻለሁ እያላት እያስፈራራት ይገኛል ማለት ነው። እንግዲህ ሰንዬም ደግሞ ብስጭት ላይ ናት። እንግዲህ አላውቅም ቪዲዮ ይዞባታል። ያው እንዳያችሁት እሷ ተኝታ ነበረ። ከጎኗ ቁጭ ብሎ ቲሸርቱን አውልቆ ቪዲዮ እየቀረጻት ነበረ ጎኗ ተኝቶ። ያንን ቪዲዮ እንግዲህ ልክ የሆነ መጥፎ ነገር አብሯት እንዳደረገ ሰው አድርጎ ነው ቪዲዮ የቀረጸው። ከመጥፎ ሰው ግን ፈጣሪ ይጠብቃችሁ። በእውነት ነው የምላችሁና አስቸጋሪ ነው። እንግዲህ ኪራና ጽናትም እልህ ውስጥ ተጋብተዋል አሁን ላይ። ኪራም ለጽናት ሳይነግራት ሀናን ወደ ስራው መልሷታል። እንግዲህ በዛ ምክንያት ነበረ ሰሞኑን ሰኒ መጋለብ የጀመረችው። ምክንያቱም ሰናይ ማነችቺ ጽናት የድሮ ፍቅረኛዋን እንግዲህ በስልክ እያወራች ጠፋክ፣ አሁን አደግ፣ እኔም ትዳር ያዝኩ፣ ብቻ እንደዛ አለ አይደለ የምትሰራው አክሽን ማለት ነው። በተለይ ኪራን የሚያቃጥል ነው እያደረገች አለችው። እና እንግዲህ ኪራን ለማስቀናት ነው እሷ አውቃ ይሁን ብቻ አላውቅም፣ እያወራች ባዶ ስልክ ዝም ብላ ጆሮ አላድርጋ ይሁን አላውቅም። እንግዲህ በተለይ ሶስናን ስታይ እሷ ፊት ነው የምታወራውና ሶሲ ደግሞ ይሄንን መረጃ በስልኳ እየሰበሰበች ትገኛለች። ከዛም ትናንትና እንግዲህ አክሽን ፎቶ አንሽኝ እንደዚህ እያለች አንዴ እግሯ ወደዛ ታረግ አንዴ ወደዚህ ታረግ፣ ትንሿ ስልችት ብሏት እንግዲህ ትምህርት ቤት ራሱ ረፍዶባት ልጅቷ ከትምህርት ቤት ተባረረች ማለት ነው። ምክንያቱም ትምህርት ቤቱ ተዘግቷል። ከዛም እንግዲህ 2 ፎቶ ብቻ አንሺኝ ልብሴን ቀይሬ ልምጣ ላይ ጭራሽ ወይዘሮ ጽናት ማለት ነው። አረ ጽናት ልጅቷ እኮ ትምህርት ቤት ረፍዶባታል፣ ምን እያደረግሽ ነው አለቻት ኒና። ወይኔ ለምን አልነገርሽኝም ታዲያ? ላይ እኮ ልጅቷ ጭራሽ ሻንጣን ተሸክማ እያየቻት። አይ ፍቅር ተይ ጽናቴ፣ በኪራ ላይ አያምርም። እሱም ደግሞ እንግዲህ በልህ ሀናን ወደ ስራ መልሷታል። ሀንቾ እንግዲህ እንደመታወት ቅልቅል ያለች ቀልቃላ ይቀበላ ፍየል ናት። እንግዲህ ምንም ማድረግ አይቻልም። ከዛም እንግዲህ ሰኒ ማነት ጽናት ሀና ወደ ስራ መመለሷን አታውቅም ነበር። እሱም ደውሎ አልነገራትም። ዝም ብሎ በራሱ ነው የመለሳት። እሷ ነበረች አባራት ብላ አስባረረቻት አሁንለት። ከዛም እንግዲህ ጽናት ፎቶዋን ተነሳች፣ ጨረሰች፣ የምትልከውንም ላከች።
ከዛም ትንሿን አንቺ ከመጣሽ በቃ ኪራ ጋር ሄዳለሁ ብላ እሺ ብላ ወጥታ ሄደች ማለት ነው። እንግዲህ ኪራ ጋር ስትደርስ ሀኒቾ መጋረጃ ውስጥ ተደብቃለች። ከዛም ትንሽ ከቆየች በኋላ ከመጋረጃ ውስጥ ወጣችና ጽናት በጣም ይቅርታ ስለፈራዎች ነው መጋረጃ ውስጥ የተደበቅኩት፣ እናም ወደ ስራ ተመልሻለሁ። ከዛ ጽናት አይኗን ግልብጥብጥ አደረገችና አሁን ተወጭልን ከኪራ ጋር ማውራት ትፈልጋለሁ። እናቴ ቅድም እኮ ደውዬ ልነግርሽ ብዬ አይደል እና ባትሪ ዘጋብህ አለችው ማለት ነው። እንግዲህ ጽናት አሁን ላይ ነገሮችን ሁሉ ወደ ሌላ እየወሰደችበት ነው የምትገኘው። እንግዲህ ቅናት ይሁን በሽታ ባላውቅም እንግዲህ አስቸጋሪ ነገር ላይ ናቸው ኪራና ጽናት።